በቃ በዚህ ቁጭ በል እጅሽና እጄን ወደ ማን ቦታ እየሰደድከው ነው? ስርዓት ከሚያዝ ይሄን ቪዲዮ ከ18 ዓመት በላይ ሆና ያኖናችሁ ናችሁ። እኔ ደጋግሜ እናገራለሁ። የሩታን ያሁኑን የሰሞኑን ቪዲዮ ከ18 ዓመት በታቸው እንደው በቴሌቪዥን ቤት ውስጥ እንዳታዩት አደራ። ጋሽዬ እንዳዩት እናንተም ከቤተሰብ ጋር ሆናችሁ ሲጀምር ለምን እዚህ ክፍል ገባችሁ? አደብሽ ለቃም አዎ ፍለጋ ነው ስልክ ይዘክቱ ሲጀምር ለምን እዚህ ክፍል ገባችሁ? አደብሽ ለቃም አዎ ፍለጋ ነው ስልክ ይዘክቱ ሜሪ ውጪ ታያት ውጪ። ሲጀመር ማለት ነው አንቺን አፋትቼ እኔ ላገባው ፈልጌ አይደለም እኮ አንቺ ጭንቀቶች ስላለ ቪዲዮ እንዳይመለከቱት በቃ እኔ እንደው በጣም ነው ያሳዝኝ። ወይ ቻውሉ በጣም ተረጋጊ። ያመንሽው ሰው ምን እንደሚያደርግሽ ነው የሚገርመው። እንደዚህ እንዳባረሽ ልክ እንደዚህ አይነት ሰው መሆንሽን ስላሳወቅሽኝ ቴንክ ዩ። እኔ ከአቅሜ በላይ ነው እግዚአብሔርን እንዴ እሺ ምን አንወጣም ልትደፍሪ ነው እንዴ? ልትደፍሪ ነው አላለም? ይሄ አልጋ ግን አይደል? ልሸጁ ነው ሚዲያ ላይ ተወጁ። እኛ እኮ ሰሚ ጠፋ ሰሚ አጣን እንጂ እኮ ፍቅር ቤቷን እንደምትሰራና ሁለቱ እንደሚዋደዱ በሁለቱ መሃል ያለው ጉዳይ እንደው ማንንም ቢገባበት እንደው ማንንም እንደፈለገ ቢያጦዘው እንደማይሆን እኮ ተናግረን ነበር አይደል እንዴ? ብቻ ዛሬ ቆይታ የምናደርገው ጥሩ የሮማንስ ትዕይንቶችን እየተመለከትን እየታዘብን ጥሩ የሮማንስ ትዕይንቶችን አብረን የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ ከዚህ በኋላ የምንዝናናበት ነው እንጂ እገሌ በዚህ ገባ በዚህ ወጣ የምንልበት አይደለም ማለት ነው። ስለዚህ ዋናውን ጉዳይ በደንብ አድርገን በአንክሮት የምንመለከትበት የምናይበት ጊዜ ደርሷል ማለት ነው። ወደ ቪዲዮ እኔ ከአቅሜ በላይ ነው እግዚአብሔርን እንዴ እኛ ታይችል ከለከለ ነገር አይኖርም። ስለተስማማን ስለተነጋገረን ምንም የሚፈጠር ልጅን አይተህ ተጫውተህ ምናምን ትሄዳለህ ከብቹ ጋር እኮ እሺ። አዎ ግን ሰው እንዳይኖር የፈለክበት ምክንያት ሌላ ነው እንጂ በራስሽ በፈለግሽው መንገድ ነው እንደሚገመችው አይመስለኝም። ና እዚህ ነው የተኛው። እዚህ ነው የተኛው ማለቴ ይታርግሽ ነው ልጅ። ቆይ ተረጋጋ። ሩታ የቀለድሽብኝ ነው አይደለም? እንከረ አለ ተኝቷል እኮ ይታለሽ የተኛው ይኸውልህ፣ እዚህ አላስተኛውም። እዚህ አልጋ ላይ ስለሆነ ይወድቃል። አረ በኢየሱስ ስም ትሪ ዛሬ ምን ማለት ነው? ይወድቃል። እዚህ መተኛት አይችልም። እሺ ታለ ታዲያ ይሄ አልጋ ግን አይደል? ልሽዩ ሚዲያ ላይ ተወጁ። እኔ እኮ ላንተን የጠየኩት አሁን ስለመሸጥ ምን ተወራው እኮ መሸጥ ባስበው ነው። እኔ አልጋ ላቆም ነው። ይሄን አልጋ ማለት ይሄን አልጋ እንዴት አጣቀው? ይሄን አልጋ መሸጥ ፈልግ ደላላ አለ ልፈልግ ነው እንጂ ደግሞ ለምን እሸጠዋለሁ? እኔ በጣም ነው የምወደው ይሄን አልጋ። እሺ ለምን አንወጣም? ልትደፍሪ ነው እንዴ? ልትደፍሪ ነው አላለም እንዴ? ሩታ እኮ አሁን እኮ እናንተ ሰማናችሁ ካልተቀደደ እኮ ሩታ መድፈር አይባልም እንዴ? መብቷ እኮ ነው እኮ፣ ምንም የግል መብቷ እኮ ነው። በቃ አሁን እኮ እንደፈለገሽ ብታደርግ ይኸው ምን ይባላል መሰለህ፣ አካልሽ አካሌ ሲባል ሲፈራረሙ አካልሽ አካሌ አካሌ ከተባባሉ እኮ ማንም በማንም አካል ላይ ስልጣን የለውም። እንደፈለገ እሷ ሄዳ እንደፈለገ ማድረግ ትችላለች ነው። ስለዚህ መድፈር ምን አመጣው?
እና ደግሞ ለኛ ለምናየውም ደግሞ እየተሳቀ እኔ በምን አቅሜ እኔ እኮ ሴት ነኝ። ደፍራለሁ እኔ እኮ ሴት ነኝ። ሴት ያደፍርም ያለው ሴቶች እኮ በጣም ይዳፈራሉ። ሴት አይደፍርም ያለው ማን ነው? ወንድን መፈታተን ራሱ እኮ አንዱ እኮ ከድፍረት አይተናነስም። ምን ነው በሴት ደርሶብሃል ጥቃት? እንደዚህ መደፈር ጥቃት? ጋሽ የተጠንቀቀ ያለኝ እኮ የሸሚዙ እንትን ሆዱ ላይ ሽርጥ ያደረገ ነው ይመስለው። ወዶ አይደለም እናቴ ተጠንቀቀ የተባልኩት ወድጄ ያለው። ግን ችግር አለው። እኔ ነኝ እኮ። እሺ አሁን ከኔ ደግሞ መጠንቀቅ አይጠበቅብኝ አይደለም ካንቺ ከስንቱ ተጠንቅቄ እንዳለው እኔ ነኝ የማውቀው። አልወጣኝ። አይ እስኪ እሱን ተው እና ቁጭ በይ። አልቀመጥም። ምን ነው መቀመጥ ስለማልፈልግ ነው። ጎንበስ ቀና ማለት ትችላለህ አይደል? ስለዚህ ጎንበስ ብለህ ቁጭ በይ። አሁን ይሄንን ቪዲዮውን ሜሪ ቁጭ ብለሽ እንደ ባለ አባት አሁን እንደዛ ስልጣን አለኝ እያልሽ እንደዛ ስታረጊ የነበርሽው አሁን ሜሪ ይሄን ቪዲዮ ስታይ እንደው ምን ተሰማሽ? ምን ለማድረግ ወሰንሽ? አሁን ምንድነው ውሳኔሽ? አሁን ምን ሊሆን ነው? በቃ አሁን እንደዚህ ሲሆኑ ስታይ ሜሪ እኔ ለሜሪ ነው ያዘንኩት። አሁን ሜሪ ምን ታስባለች የሚለው ነገር ነው እያሳሰበኝ። ምን ልታረግ ያስብሽ ነው? እኔ ምንም አላሰብኩም። እኔ ምንም አላሰብኩም። ቁጭ እንድል ብቻ ነው ያሰብኩት። አልፈልግም። እኔ ደግሞ አልቀመጥም። ለምን መቀመጥ አልፈልግም። በቃ ተቀምጬ መኪና ላይ አይደለም ውለው መቆም ነው የምፈልገው። መኪና ነው። እሺ አሁን ባባዬ ተክሰን ነው እዛኛው ነው። እዛኛው ክፍል ነው ተቀምጠን የምትለው መኪና ላይ ነው። ይሄ ደግሞ አልጋ ነው። ይለያያል። በጣም ነው ራሱ ይጥናጋ ምሽና ለምን መሰለህ ክልጫ ይነጫነጫ ነው የሚባለው። ይንጫጫለልህ ነበር። ይነጫነጫል አቀብ እንዴት ወጣ ትንብዬ ነው ያለው። እየተወራጨ ነው። ደስ ሲታዲያ ወይረድ እኮ ሰደግ ደስ የሚል ስሜት ነው። ለናመጣው እዚህ ኧረ ተው ዶቪድ ሰው እኔ አሁን እኮ በቃ እኔ አንዳንዴ በቃ ቤተሰብ ትክክል ነገር አደረገ። ቤተሰብ እዚህ ላይ ያደረገው ነገር በቃ ትክክል ነው። መሀል አለመግባት ባልና ሚስት መሀል የሚባለው ነገር በቃ በትክክል መሬት ወርዶ ያየሁት በዚህ ነው። በቃ ትክክል ናቸው። በቃ ትክክል በቃ እንደዚህ አይ ግን ቆይ እዛ ቤት ምን አለ የሚለውንም እናያለን። በነገራችን ላይ እዛስ ምን አለ? ለምን እንዴ ከቤቴ ወዴት ነው የምወጣው? ወዴትም አልወጣም። ሲጀምር ለምን እዚህ ክፍል ገባች? አደር ፍለጋ ነው። አዎ ፍለጋ ነው። ስልክ ነው። ቆይ እንዝዋ እስኪ ተነሽና እዛ ውጪ። ለምን እንዴ ከቤቴ ወዴት ነው የምወጣው? ወዴትም አልወጣም። ሲጀምር ለምን እዚህ ክፍል ገባች? አደር ፍለጋ ነው። አዎ ፍለጋ ነው። ስልክ ነው። ከላይ ሻጣኝ በምን ደውዬልክ ነው የመጣኸው? ከምን ደውዬልህ መጣ እኮ ልደርስ ይሁንልህ። እስኪ እኔ መከራከር አልፈልግም። ፍላጎትህን አከብርልሃለሁ። ምንድን ነው መኝታ ቤት? ሩጣኔ ወይኔ ዛሬ ማላቃት ነው ያለችው። እውነት ለመናገር እኔ ራሴ በቃ ማላቃት እንዴ ሌላ ሰልፍ ደግሞ አያምርም። ሰው የሚያድርበት አይመስልም ማለት ነው። ምንም የጎደለው ነገር የለም። እዛ ጋር ሄዱች እያሻንጉሊት አለ። እዚህ ጋር ያስቀመጥኩት ፎቶ አለ። በቃ ይሄ ቁም ሳጥን ነው። ምንልሽ ብቻ ግን እኔ እንደነበርኩበት እንደነበር አይደለም ቤቱ። ተለየብህ? አዎ ግድ ነው። ሴት አይደል እንደለበት ለየት ማለት ግድ ነው። እሺ ስልክ ሊቻርጅ ነው። ውጪ ግን ከዚህ ቤት እንዴ ስልኬን ቻርጅ ላደርግ ነው። ውጪ ምንድን ነው ቻርጅ ማለት? እንዴት ነው የምቻርጀው?
እንዴት ነው የምትጀርጀው? ይህን ቪዲዮ ከ18 ዓመት በላይ ሆና የሆናችሁ ናቸው። እኔ ደጋግሜ ይናገራሉ። የሩታን የአሁኑን የሰሞኑን ቪዲዮ ከ18 ዓመት በታች እንዲሁ በቴሌቪዥን ቤት ውስጥ እንዳታዩት አደራ እላለሁ። ይህን ነገር በጣም እንደማሳሰቢያ ብታዩልኝ። ይህን ቪዲዮ ከ18 ዓመት በላይ የሆኑ ልጆች ይመልከቱት። እንዲሁም ቢቻል ከ21 ዓመት ቤት ቤተሰቦች ቲቪያችሁ ላይ ከፍታችሁ ልጃችሁ ፊት እንዳታዩት። እኔን በወክል ያለ ቢው ተደብቄ መስኮት ዘጋግቼ እንዲህ ነው አንደኛ ነገር ስልክ ለመቸረድ እኔ ማባረር አይጠበቅብህም እኮ ነው ሳሎን እንድትሆንኝ ብዬ እኮ ነው። ሁለተኛ ነገር ደግሞ ስልኩን ቻርጆ መውጣት ይችል ነበረ። እስቲል ነው እዚህ ነክ ደግሞ አልጋ ላይ ነው ቁጭ ያልከው። ኧረ እኔ አላልኩም በሌ አላልኩም። እንደው ቁጭ ስላልክ ደስ ብሎኛል እኮ ወደዛ ጠጋ በይ። ጤና እንዳትሆን እንዲህ ነው። ወደዛ ጠጋ በይ። ለምን በቃ በዚህ ቁጭ በል እጅሽና ጋሽ የቪዲዮ እንዳያዩት እጄ ነው ደግሞ ቦታ እየሰደደ በኋላ እንጠብቃለን። ሁለተኛ ልጅ ከዚህ ቪዲዮ በኋላ ሌላ ርዕስ የሚሆን ሁለተኛ ልጅ ግድ ሰራት ከሚያዝ አትወጣም። ይኸውልህ ቦክሱ እኮ እዛ ጋር ነው። ና ቦክሱ እዛ ጋር ነው። አሁን ይሄ ኬብል ምክንያት ነው። አቤት ከደማ ነገር ይቀምሽ ነው የምጠብቀው። ኧረ እኔ ምንም ኤኒዌይስ ማላቅም በእርግጥ እነዚህ ልጆች በእንደዚህ አይነት ሁኔታ በእንደዚህ አይነት ሲቹዌሽን ውስጥ መሆናቸው ደስ ብሎናል። እኔ እርቅ እንደወረደ ነው የሚሰማኝ። ሄርሜላ ተስፋ ቁረጪ፣ በቃ አብቅቷል። የዛሬውን ቪዲዮ ጋሽዬ እንዳያዩት ብዬ ነው የምጀምረው። በቃ የዛሬው ቪዲዮ ጋሽዬ ባያዩት። እኔ በጣም ፈን ያደረኩበት ሩታና አብርሽ አንድ ላይ ሆነዋል። በጣም በቃ ደስ የሚለው ነገር ይሄ ነው። የአብርሽ ኩርፊያ ለምን ከሁለት ያጣው ሆናለሁ የሚል አይነት ነው የሚመስለኝ እኔ ማለት ነው። እንዳየሁት የአብርሽ ኩርፊያ እንደዛ ነው። ለምን ከሁለት ያጣው ሄርሜላ ምን ትለኛለች? ስለዚህ በይሉኝታ የሚኖር ነገር የለም። ትዳርህን ሰብስበ አርፈ ተቀመጥ። በቃ አንተም አትሯሯጥ። ስለዚህ እንደ ሩታ እንደ በፊቱ አሁንም አምርራ ሌላ ነገር ውስጥ ሳገባ ተረጋጋ፣ ጀለስ ተረጋጋና ቀልብህን ውሰድ እንላለን። እወዳቸዋለሁ። የዛሬውን ቪዲዮ ጋሽዬ እንዳያዩት አደራችሁን። የዛሬውን ቪዲዮ ጋሽዬ እንዳያዩት። እናንተም ከቤተሰብ ጋር ሆናችሁ ከልጆች ጋር በተለይ ሆናችሁ እንዳታዩት። ሌላው ደግሞ ማስጠነቅቃችሁ ነገር ማለት ነው፣ ይህንን ቪዲዮ ከ18 ዓመት በላይ የሆኑ ይመልከቱት እንጂ ከ18 ዓመት በታች አደራ ይህ ቪዲዮ እንዳይመለከቱት። በቃ እኔ እንደው በጣም ነው ያሳዝኝ። በይ ቻው።